በኢትዮጵያ በመጪው ክረምት ወራት በሚኖረው መደበኛና ከመደበኛ በላይ ዝናብ መጠን የጎርፍ አደጋ የመከሰት እድሉ ከፍተኛ መሆኑ ተገለጸ። በመጪው ክረምት ዋነኛ የዝናብ ወቅታቸው በሆኑ አካባቢዎች ላይ መደበኛና ከመደበኛ በላይ የዝናብ መጠን ብሎም ስርጭት እንደሚኖር የኢትዮጵያ ሜትሮሎጂ ኢንስቲትዩት በሰጠው ትንበያ አስታውቋል። ኢንስቲትዩቱ በቀጣይ የክረምት ወራት ማለትም ከሰኔ እስከ መስከረም የሚኖረውን የአየር ንብረት ትንበያ ይፋ አድርጓል። በዚህም በደቡብና ደቡብ ምዕራብ የሀገሪቱ ክፍል ዝናቡ አስቀድሞ ይጀምራል ተብሎ የሚጠበቅ ሲሆን ዋነኛ የዝናብ ወቅታቸው በሆኑ ሰሜን ምስራቅ፣ መካከለኛው፣ ሰሜን ምዕራብና ምስራቅ የሀገሪቱ ክፍል ከመደበኛ በላይ የዝናብ ስርጭት ይኖራል ተብሎ እንደሚጠበቅ ነው ይፋ የተደረገው። ክረምት ለመካከለኛው፣ ለሰሜን ምዕራብና ሰሜን ምስራቅ የሀገሪቱ አካባቢዎች ዋነኛ የዝናብ ወቅታቸው ነው። በእነዚህ አካባቢዎች ከ80% በላይ ዝናብ የሚያገኙት በክረምቱ ወቅት ነው ማለት ነው። ክረምቱ በእነዚህ አካባቢዎች ላይ ዋነኛ የዝናብ ወቅት ነው። በዚህ ክረምት የዝናብ እጥረት የማይጠበቅበት እና መደበኛ በአብዛኛዎቻቸው አካባቢዎች በተለይ የሰሜን ምስራቅ የሀገሪቱ አካባቢዎች ከመደበኛ በላይ የሰሜን ምዕራብና የምዕራብ ሀገሪቱ አካባቢዎች አብዛኛው የክረምት ተጠቃሚ የሆኑ አካባቢዎች መደበኛና ከመደበኛ በላይ ዝናብ እንደሚያገኙ ተተንብየዋል ማለት ነው። የዝናብ መጠን ከፍ ማለቱ ለግብርና ልማት፣ ለተፋሰስ ልማትና ለግድቦች ውሃ ሙሌት፣ ለኤነርጂ ዘርፍ ብሎም ለአካባቢ ጥበቃ ከፍተኛ ጠቀሜታ እንዳለው ተመላክቷል። ዝናብ ተጠቃሚ አካባቢዎች መደበኛና ከመደበኛ በላይ ዝናብ የሚጠበቅ በመሆኑ ከወዲሁ የማሳ ዝግጅት ለማድረግና በክረምት ወቅት በሚከናወኑ የግብርና ስራዎች ለማከናወን እጅግ ከፍተኛ ጠቀሜታ ይኖረዋል። በመስኖ ታግዞ ለሚከናወኑ የተለያዩ የልማት ስራዎች ለማከናወን በቂ የውሃ አቅርቦት እንዲኖር ያስችላል። የተለያዩ ግድቦች እና ተፋሰሶች በቂ ውሃ እንዲይዙና በቂ የሆነ አቅርቦት እንዲኖር ከፍተኛ አስተዋጽኦ ያደርጋል። በሌላ በኩል በአብዛኛው የኢትዮጵያ ክፍል ይኖራል ተብሎ በሚጠበቀው ከፍተኛ የዝናብ መጠን ሳቢያ ለጎርፍ ተጋላጭ በሆኑ የኢትዮጵያ አካባቢዎች ቅጽበታዊ የጎርፍ አደጋና የወንዞች ሙሌትና የመሬት መንሸራተት የማጋጠም እድሉ ከፍተኛ መሆኑ ተገልጿል። የክረምት ዝናብ ተጠቃሚ በሆኑ አካባቢዎች ላይ ያሉ ተፋሰሶች በአብዛኛው የተከዜ ተፋሰስን ጨምሮ የጣና በለስ በተለይ በጣና በለስ አካባቢ የሚገኙ በአባይ ላይ ባሉት ተፋሰሶች ላይ የጎርፍ መከሰት ሊያጋጥም ይችላል ማለት ነው። አዋሽ ከመነሻ ጀምሮ እስከ መድረሻ ድረስ በጎርፍ ስጋት ውስጥ ያለ ስለሆነ ይህንን ችግር መቅረፍ የሚያስችል ስትራቴጂ መቅረስ ያስፈልጋል። በባሮ አከቦ በተለያዩ በገናሌም በመሳሰሉት በታችኛው አካባቢዎች ላይ ችግሮች ሊያጋጥሙ ስለሚችሉ በተፋሰሶች አካባቢ ላይ የሚሰራ ስራ ትኩረት ሊያገኝ ይገባል። ለመሬት መንሸራተት አካባቢ ተጋላጭ የሆኑ አካባቢዎች ላይ ጥንቃቄ ማድረግ ያስፈልጋል ማለት ነው። የክረምቱ ዝናብ በከተሞችና በተፋሰስ አካባቢዎች አደጋ ሊያስከትል ስለሚችል የቅድመ ጥንቃቄ ስራዎች ተጠናክረው መቀጠል እንዳለባቸውም ተገልጿል። የጎርፍ ማውረጃ ቦዮች ጽዳት፣ የጎርፍ መከላከልና የወንዞች አስተዳደር ላይ ከወዲሁ ቅድመ ጥንቃቄን መሰረት ያደረጉ ተግባራት የሚመለከታቸው አካላት ከወዲሁ ሊያከናውኑ እንደሚገባቸው ማሳሰቢያ ተሰጥቷል። ጎርፍ ተጋላጭ በሆኑ አካባቢዎች ላይ ቅጽበታዊ ጎርፍና የወንዞች ሙላት ሊያጋጥም የሚችል ከመሆኑ ጋር ተያይዞ በከተሞች አካባቢ የተለየ ትኩረት ሰጥቶ በተለይ ከተሞች በአብዛኛው የአስፋልት ያለ ስለሆነ የሚዘንበው ዝናብ ወደ መሬት ውስጥ የመስረግ ሁኔታውም አነስተኛ ከመሆኑ ጋር ተያይዞ የፍሳሽ ማስወገጃ ቦዮችን የማስተካከል ስራ ከፍተኛ ትኩረት ሊሰጠው የሚገባ መሆኑን ነው ለማመላከት የተፈለገው። መደበኛና ከመደበኛ በላይ ዝናብ ለግብርና፣ ለውሃ ሙሌት ብሎም ለአካባቢ ጥበቃ ከሚኖረው ጠቀሜታ ባሻገር በጤናው ዘርፍና በግብርናው የሚያሳድረው አሉታዊ ተጽዕኖ ታሳቢ በማድረግ የቅድመ ጥንቃቄ ስራዎች መሰራት ይገባልም ተብሏል።